የፕሪሚየር ሊጉ 19ኛ ሳምንት በሻምፒዮኖቹ ጨዋታ ዛሬ ይጀምራል። ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። የኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት ጨዋታዎች ዛሬ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሜዳ በሁለቱ የሊጉ ሻምፒዮኖች ጨዋታ መክፈቻቸውን ያደርጋል። ጨዋታውን በጉጉት ይጠበቃል። የዛሬን ያደርገውና በፕሪሚየር ሊጉ ተጠባቂ ከሚባሉ ጨዋታዎች መካከል የኢትዮ ኤሌክትሪክና የኢትዮጵያ ቡና ጨዋታ አንዱ ነበር። ሁሌም የሁለቱ ጨዋታ በተመልካችና በማራኪ እንቅስቃሴ የታጀበ ነበር። ለዚህ አንዱና ዋነኛው ምክንያት ደግሞ በሁለቱም ቡድኖች ውስጥ የሚገኙ ተጫዋቾች በክለባቸው ብቻም ሳይሆን በተለያዩ ብሔራዊ ቡድኖች ውስጥ ጭምር በመጫወት አንቱታን ያተረፉ መሆናቸው ነበር። ይሁን እንጂ አሁን ላይ ሁለቱም በዚህ ቁመና ላይ አይገኙም። ግን ዛሬም ታሪካዊ ተፎካካሪነታቸው እንዳለ ነው። ቡድኖቹ ሁሌም በምንም ሁኔታ ውስጥ ቢገናኙ አንዱ ሌላው ለማሸነፍ ከፍተኛ ጥረት ያደርጋል። ዛሬም ይህ ፉክክር ይጠበቃል። የሁለት ጊዜው ሻምፒዮን ኢትዮ ኤሌክትሪክ በ18ኛ ሳምንት ሳይጠበቅ በአዳማ ከተማ መሸነፉና ተከታዮቹ ቡድኖች ማሸነፋቸው ለዛሬው ጨዋታ ልዩ ትኩረት እንዲሰጥ ያደርገዋል። ሁለተኛውን ዙር በድል የጀመረው ኢትዮጵያ ቡናም ቢሆን ከዋንጫ ፉክክሩ ላለመውጣት የአሸናፊነት ግስጋሴውን ማስቀጠል አለበት። በሁለቱ የሊጉ ሻምፒዮኖች መካከል 4 ነጥብ ልዩነት አለ። ኢትዮጵያ ቡና 29 ነጥብ፣ ኢትዮ ኤሌክትሪክ 25 ነጥብ አላቸው። ስለዚህ ኢትዮጵያ ቡና ልዩነቱን ለማስፋት፣ ኢትዮ ኤሌክትሪክ ደግሞ ለማጥበብ ዛሬ ወደ ሜዳ ይገባሉ። ብርቱ ፉክክርና ማራኪ የኳስ እንቅስቃሴን ያደርጋሉ ተብሎም ይጠበቃል። በሁለቱ በኩል ለዛሬው ጨዋታ ትልቅ ትኩረት መስጠቱንና አብዛኛው ተጫዋቾቻቸው ዝግጁ መሆናቸው ታውቋል። የሁለቱ ቡድኖች ጨዋታ ቀን 9 ሰዓት ላይ ይጀመራል። ከእነሱ ቀጥሎ ሌላኛው የዕለቱ ጨዋታ በሲዳማ ቡናና በሀዲያ ሆሳዕና መካከል ይደረጋል። ሁለቱ ቡድኖች ባሳለፍነው ሳምንት ጨዋታቸውን በአቻ ውጤት ማጠናቀቃቸው ተከትሎ ዛሬ ሁለቱ ወደ አሸናፊነት ለመመለስ ብርቱ የመሸናነፍ ፉክክር ያደርጋሉ ተብሎም ይጠበቃል። ይህ ጨዋታ ምሽት 12 ሰዓት ላይ ይከናወናል።